ልዩነት አለን አትበል። ብዙ ሰዎች አቂዳን የሚባለውን ነገር የማያውቁት አለ። ክርስቲያኑ የሚወቅ ሙስሊሙ የሚወቅ ህፃኑ አዛውንቱም ወጣቱም ሴቱም ወንድም ይወቅ አቂዳ አትበል። አቂዳ ያለውን አረብየውን አያውቅም። እምነትህ ምንድን ነው በለው። በእምነት ነው ልዩነታችን፣ በፈጣሪ ነው ልዩነታችን በል። አቂዳ የሚሉ ሰዎች አሉ። ይሄ አቂዳ የሚባለው አረብዩ አይገባውም፣ አብዛኛው አይገባውም። አቂዳ የሆነ የተለየ ነገር በቃ ቅርንጫፍ ነው ወይ መውሊድ ነገር የሆነ ነገር ነው የሚመስለው። ስለዚህ እምነት በልና በትክክል ጥርት ባለ አማርኛ ንገረው እንግዲህ እና ይህን መሳብ ጊዜው የኛ ነው። አንድ ዲቤት ነች። እንዲህ ነው ሰው ወጥቶ ከእስልምና ያኛው ኡስታዝ አቡ አብደላ ሲናገር ሰምታችሁታል። እዚህ ቲክቶክ ላይ ያለ ታዋቂ ኡስታዝ ነው። በሚሊዮን የሚቆጠር ሙስሊሞች በዚህ ዲቤት ምክንያት በጣም ሹባ ገብቶባቸዋል። ብዙዎች ግራ ተጋብቷቸው የሚያደርጉት ጠፍተዋል። 40 ሰው ሰለምን 20 ሰው ሰለምን እያልክ የራስን ድራማ ብትሰራም ቲክቶክ ላይ እውነታው በራሳችሁ ኡስታዞች ሲነገር ግን አቡ አብደላ አሁን ላይቭ ላይ ነው፣ ሄዳችሁ ጠይቁት። ይህንን ብለሃል ወይ ብላችሁ በሚሊዮን የሚቆጠር ሙስሊም ውስጥ ሹባ ገብተዋል አለ። አንድ በቴሌቪዥን ፕሮግራም ላይ በዋብያዎችም በሀባሾችም ላይ ጥያቄ ገብቷል። ይሄ ነገር ሹባ ገብቷል ህዝብ ውስጥ ብለው በሁለቱም ቴሌቪዥን ፕሮግራም ላይ ዋብያዎቹ ሳይመልሱ አድበሰው ኔክስት እንመልሰዋለን ምላሽ እንሰጥበታለን አሉ። መልስ የሰጡ አይመስለኝም። አይደል ነው ኔክስት ሰኞ ቀን እንመልሳለን አሉ። ከሰኞ ምላሽ እንሰጣለን አሉ። መልስ ሲሰጡ ግን አላየውም። ጥያቄውን ሳይመልሱት ከአንዴ ተጠየቁ፣ መልስ ሳይሰጡ ነው ያለፉት። ሀባሾቹ ግን ይሄ ጣዖት ነው፣ ፍጡር ነው፣ ውስጡ የገለጸው አምላክ ጣዖት ነው የሚል ምላሽ ሰጥተዋል። ሌላኛው እንደዚህ እንደምታዩት ሌሎችም ሙስሊሙ አብዛኛው ግራ ተጋብቷል፣ ወጥቷል የሚል እንትን ውስጥ ገብተዋል ማለት ነው። ኤኒዌይስ ግን ዞሮ ዞሮ እኛ አንድ ሰው መጣ 20 ሰው መጣ 100 ሰው መጣ እያልን የራሳችንን ሰው መልሰን እንደናንተ ሻዳ ምናሲዝ ሰዎች ስላልሆንም የድራማ ሰዎች አይደለንም። እያንዳንዱ ሻዳ ሳዝና ያላችኋቸውን ሰዎች ወዲያውኑ አጋልጠናችሁ አዋርደናችኋል። ከስር ሆነህ በደንብ አዳምጠህኛል ብዬ አስባለሁኝ። በደንብ ሰምተዋል። መልእክቱን ለአንተ ነው። ማን እንደተዋረደና የማንኛው ጀማ በውይይቱ ምክንያት እንዳለቀሱ ከኡስታዞች እስከ ሼኮች ድረስ ያንተን ጀግና ያልከው ኡስታዝ ምላሽ ሲሰጡበት ነበር። ኤኒዌይስ ወደ ዛሬው ፖይንታችን እንመለስና ክሪር ለማድረግ ነው እንዲሁ ፈንም ለማድረግ ነው እንጂ የኦዲየንስ ሁሉ ምላሽ ስለሰጠበት ስለሚያውቀውም ይሄ ፀሐይ የሞቀው ሀገር ያወቀው ነው። እውነታ ለእናንተ መንገር ልክ ለቀባሪው እንደማርዳት እንደሚባለው ነው። አብዲማን እንኳን ደህና መጣ። አብዲማን ትንሽ ደቂቃ ለሌላ ሰው ይስራል። ኦኬ እሺ፣ ሜይ ቢ ቶፒኩን ሰምተዋል። ትንሽ ደቂቃ መጣ። እሺ፣ አላህ በደመና ውስጥ ይመጣል ብለህ ታምናለህ? አብድልወድድ ነው ምናምን የምትባለው አይሰማም እንዴ? ልመልስ ትንሽ ቀድሜ ብለህ ወጣህ እኮ። ምንድን ነው? በሰላም ነው? በቢሾፍቱ ነው እንዳትሉኝ ደግሞ በሰላም ባስመስሏችሁ። እሺ ፈዲ ሰመርቃንዲ ይሰማችኋል? እሺ ፈዲ ሰመርቃንዲ አላህ አክበር ኢስላም። ሰላም፣ እንዴት ነው? እንዴት ነው? እንኳን ደህና መጣህ። አለሁ አልሐምዱሊላህ። ምን ላይ ናቸው?
አላህ እና መላእክቱ በደመና ውስጥ ይመጣል የሚለው ቶፒክ ላይ ነን። ሱራ 210 ላይ هل ينظرون إلا أن يأتيهم الله የሚለው ይሄ የአባሾቹን እይታ ትቀበላለህ? አልቀበልም፣ ፈጽሞ አልቀበልም የእነሱን እይታ። እነሱ የሚመጣው ትእዛዙ ነው የሚሉት፣ አላህ ሳይሆን ትእዛዙ ነው። አላህ ሳይሆን እዚህ ጋር እኮ አላህ እኮ ነው። ያ እኮ ጥያቄ ነው የጠየኩን። የእናንተ የእነሱን ክፈትለት ቪኪ ካለ ቁርአኑ የመሐመድ ዜንን ቁርአን አንዴ ክፈተው። ብልግና ገና ሳገባ ይሰማል ይላል። ማንኛው ነው የሚያወራው? ማንኛው ነው የምታወራው? አላሁ አክበር ነው። ኧረ እኔ ያለሁ ምን እኔ አይደለሁ። ኦኬ የእናንተ ቁርአን የነዚህ በግልጽ አላህ ነው ብሎ ነው ያስቀመጠው። የመሐመድ ዜን ቁርአን ነው ይሄ የተፍሲር። አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ማንኛው ነው የሚያወራው? ማንኛው ነው? ማን ነው የሚያወራው? ሌላ እንትን ነው ይሄ ፋዲ መስል ከስር ያለው አረበኛ ራስህ ነህ እባክህ። ማን ነው? ዋንዴ እሱ አይደለም አይደል? ዋንዴ የሚበት ውስጥ አለ እንዴ? እሺ ይሄንኛውን ነው የምትቀበለው? ያኛውን የመሐመድ ሰኒ ሀቢብን ትርጉም ነው የምትቀበለው? መሐመድ ሰኒ ሀቢብ ትርጉም አላህን ወይንም በቅንፍ ውስጥ መላእክቱ ትእዛዙ ነው የሚመጣው ይላል። ይሄንኛው ደግሞ አላህ ራሱ ነው የሚመጣው ይላል። ይሄ ማንኛው ነው የሚያወራው? ማንኛው? ፈዲ ነህ ምላሽ እየሰጠ ያለው? ማንኛው ነው ምላሽ መስጠው? እኔ ቢመካኒ መካኒ ምናምን የሚል ጥያቄ ነው ያልጠየኩም ወንድማችን። ሌላ ቶፒክ ውስጥ ነው። እኛ የትኛው የአህባሾቹ የትኛው ነው? የእንትኖቹ የትኛው ነው? የአህባሾቹ ያው ቅጣቱ ነው የሚመጣው የሚል በቅንፍ አስቀምጠውታል። ስለዚህ እነሱ ሲፈስሩ አላህ የሚለውን የሚተረጉሙት ቅጣት በሚል ነው። እሺ የእናንተ ደግሞ አላህ ቅጣት የሚል ሳይሆን ራሱ አላህ ነው የሚመጣው የሚል ነው። ወደ ቁርአኑ መልሰው ይሆን ይሄን ነው የምቀበለው። ኦኬ መልካም። አላህ እና መላእክቱ የቁርአኑ እንትን ላይ ቅጣቱም የለም አላህ ነው የሚለው ቃል በቃል ማለት ነው። መልካም። ስለዚህ አራት ቀጥልሽ። ስለዚህ የኛን ነው የምቀበለው። መልካም። ስለዚህ አላህ ያለው አሁን ብለህ ነው የምታምነው? አላህ ከአርሽ በላይ ነው ስለዚህ በቂያማ ቀን ወንድም ፈዲ ተራ ጠብቅ፣ ተራ ብታታርክ። ስለዚህ በቂያማ ቀን ደግሞ ከመላእክቱ ጋር አላህ ይመጣል ማለት ነው። ይመጣል አላህ ካለ ይመጣል ማለት እሱ የሚመጣበት ነገር እኛ እናውቅም። እሱ በሚገባው መንገድ ነው ይመጣው። ያ ከመላእክቱ ጋር በደመና ጥላ ውስጥ ሆኖ ይመጣል ይላል ምዕራፉ አይደለ? መልካም። ስለዚህ አላህ ከአርሽ በላይ ነው የሚለው እስከ ቂያማ ቀን ድረስ ብቻ ነው አላህ ከአርሽ በላይ የሚሆነው ማለት ነው። ማለት እስከ ቂያማ ቀን የቂያማ ቀን ለታ በደመና ውስጥ ነው የሚሆነው። ይሄ እኮ የፍርድ ለመጨረሻ ቀን እኮ ይወርዳል የሚለው አይደል? ያ ምንም የመጨረሻ ቀንም ቢሆን ማተር አያደርገውም እኮ የዛን ቀን አላህ ነው የሚሆነው፣ በደመና ውስጥ ነው የሚሆነው ማለት ነው። አው እሱም በሚገባ ሁኔታ ነው ይመጣል የተባለው። ከችግር የለውም እሱ ማተር አያደርገንም እኮ እዚህ ጋር አሁን ምኑ ነው ጥፋቱ? ያልገባኝ ነገር ማለት ይመጣል። መልካም። አሁን አላህ ከአርሽ በላይ ነው። የቂያማ ቀን ደግሞ በደመና ውስጥ ነው የሚሆነው ማለት ነው። ምክንያቱም ከመላእክቱ ጋር በደመና ውስጥ ሆኖ ስለሚመጣ አይደለ? እዚህ ጋር የቂያማ ቀን የሚል አለ። ኦኬ መቼ ቀን ነው የሚመጣው? መልካም። መቼ ነው የሚመጣው በደመና ውስጥ?
እኮ አንብበው፣ አንቀጹን አንብበው። አንቀጹም እንደሚለው የቁርአኑ አያ አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። ነገር ሁሉ ተፈጸመ፣ ነገሮች ሁሉ ወደ አላህ ይመለሳሉ ይላል። ነገሮች ሁሉ የሚፈጸሙት መቼ ነው? ይሄ የውመል ቂያማ ነው። ስለዚህ የሚመጣው መልቂያ ማለት ነው ነው። ይጠብቃሉ እንዴ? هل ينظرون الا ይሄ እኮ ትእዛዝ እንትና እንዴ እኮ የዛለት ይመጣሉ። እስኪመጡ ድረስ ግን አሁን እየጠበቋችሁ ነው። በደመና ውስጥ ሊመጡ አይደለ? አዎ አላህ እመጣለሁ ካለ ይመጣል። ስለዚህ እኔ ጥያቄ ምንድነው? እሱ አላህ ከአርሽ በላይ ነው። የቂያማ ቀን ግን አሁን እየጠበቁት ያሉት በደመና ውስጥ ሆነው ሊመጧችሁ ነው አይደለ? አዎ እመጣለሁ ካለ ይመጣል። ስለዚህ እዛን ቀን አላህ በደመና ውስጥ ነው ወይንስ ከአርሽ በላይ ነው? ከአርሽ በላይ ነው ያለው አላህ። በደመና ውስጥ ይመጣል ይላል እኮ። በደመና ውስጥ ታዲያ የውመል ቂያማ ለፍርድ ቀን እኮ እመጣለሁ ነው ያለው አይደል? እኮ የዛለታ ነው ያለው። በደመና ውስጥ ነው የሚሆነው ወይንስ ከአርሽ በላይ? እንዴ በደመና ውስጥ እመጣለሁ እኮ ነው ይዛን ያለው። በአርሽ ላይ እመጣለሁ ሳይሆን በደመና ውስጥ እመጣለሁ ነው ያለው ይዛን። ስለዚህ የዛለታ አላህ ነው የሚሆነው። የዛኔ የት እንደሚሆን አላሁ አለም፣ እሱ አላህ ነው የሚያውቀው። እመጣለሁ ያለውን ግን እንቀበላለን። ስለዚህ ክፍል እኮ ግልጽ እኮ ነው። በደመና ውስጥ ይላል እኮ። ሲመጣ በዛን ሰዓት ላይ ከአርሽ በላይ ነው ወይንስ በደመና ጥላ ውስጥ? በደመና ከደመና እስያን በአማርኛው ከደመና በሆነ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። ነገሩም ተፈጸመ። ወደ አላህ ይመለሳል። አዎ ይመጣሉ ካላ ይመጣል። ያው በደመና ውስጥ ይመጣል፣ ይዛኔ ይመጣሉ። ግን እሱ እዚህ ጋር አሁን በደመና ላይ ይቀመጣለሁ ምናምን ስለ ይሄዳ ሌላ ያለ ነገር ስለሌለ እመጣለሁ የሚለውን ብቻ ነው ከዚህ ላይ የምንወስደው። ገብቶሃል? ኦኬ አሁን ተስማማን እኮ። ከደመና በላይ አይልም፣ በደመና ጥላ ውስጥ ነው የሚለው አይደለ? ውስጥ አይደለ? በደመና ውስጥ እመጣለሁ ህዝብ ውስጥ ይላል ንባቡ ላይ በደመና ጥላ ውስጥ ቁርአን ተፍሲሩ ላይ በደመና ጥላ ውስጥ ካለ አዎ በእርግጥም ይመጣል በደመና ጥላ ውስጥ። ስለዚህ የዛለታ ከአርሽ በላይ ነው የሚለው አይሰራም ማለት ነው። ከአርሽ በላይ ነው የሚለው ንግግር የሚሰራው እስከ ቂያማ ቀን ድረስ ነው ማለት ነው። መጥቶ እኮ ዘውታሪ እኮ አይደለም እመጣለሁ ነው እንጂ አለው እዛው ዘውትራለሁ እኮ የሚል እኮ የለም። እሺ ሌላኛ ጥያቄ፣ ደመናውና ጥላው ፍጡር ነው ፍጡር አይደለም? ፍጡር ነው። አላህ የፈጠረው። አላህ የሚመጣው በዛ ውስጥ ነው አይደለ? እንዴ አርሽም እኮ ፍጡር ነው። አርሽም እኮ አላህ አይደል የፈጠረው? ችግር የለው። ስለዚህ የሚመጣው በደመና ጥላ ውስጥ ነው አይደለ? በደመና ጥላ ውስጥ እመጣለሁ ካለ ይመጣል። ስለዚህ አላህ ፍጡር ውስጥ ይገባል ማለት ነው። እንዴ ራሱ ይገባል። ምን አልክ? ይሄ እኮ እንትን እኮ የለውም፣ እንትን የሚያስብል ነገር የለውም። እመጣለሁ በደመና ውስጥ እመጣለሁ ካለ ይመጣል ማለት ይሄ የሚያስፈራ ነገር አለ በነገራችን ላይ። ስለዚህ ግልጽ እንደሚያሳየው ፍጡር ውስጥ እንደሚገባ ነው አይደለ? እኮ ቆይ አርሽ ሲጀመር እኮ ፍጡር ነው እኮ አይደል? አርሽ አርሽ አይደለም። አሁን ጥያቄ የደመናው ነው። ደመና ፍጡር ነው። ስለዚህ በደመና ውስጥ በደመና ጥላ ውስጥ ከመላእክቱ ጋር ሰልፈው ነው ሲመጡ በደመና ጥላ ውስጥ ስለሚመጣ ፍጡር ውስጥ ይገባል ማለት ነው። የቂያማ ቀን ይገባል። እናመሰግናለን። ከእስልምና ቀጥታ ትወጣታለህ። በእስልምና ከዚህ ንግግር እንዴት ብዬሽ ነው የምወጣው? አንተ ስላልክ ነው የምወጣው። አንተ ስላልክ ነው እንዴ ከእስልምና የምወጣው? የዘመነ መፈክራችሁ ምን ነበር? ፍጡር ውስጥ አይገባም የሚል መፈክር አለ። አንድ ጮክ ብላ የምትሰማ هل ينظرون إلا أن يأتيهم الله في ظلل من الغمام والملائكة አርሽ በላይ ነው እያላችሁ ምጮት እኮ ፍጡር ውስጥ አይገባም ብላችሁ ነው። ይሄው የቁርአን አንቀጽ እኮ ይሄ ነው የሚለው። خلاص እመጣለሁ ካለ ይመጣል፣ ተቀብለናል ማለት። ይሄን ሰው ከእስልምና እንዴት ብዬ ነው የምወጣው? ከአርሽ በላይ ነው ያለ ቦታ ነው። ከአባሾቹ ጋር ለኛ ጠባችሁ ይሄ ነው። ቦታ ይነገርለታል አለ ቦታ ነው። ዋና ጠባችሁ ይሄ ነው። አስለን እኔ አህባሽ እኔ በእኔ አመለካከት አህባሽ የሚባል ኃይለኛ
ጠማኝ ቡድን በዚህ እኔ ልመልስ እፎይ አሁን ስለጠየቀው ጥያቄ ለነሱ አታውራ፣ ለነሱ አታሳቢና ኖርማል ወረጥ እዚህ ጋር አላሁ አክበር። ስለ አህባሽ ስለምን አታውሩ? እዚህ ጋር ስለ ጥያቄው ብቻ መልሱ። እኔ ልመልስ እፎይ። ቆይ አንዴ ተራ ጠብቅ አብዲ አህባሽ ማለት መሐመድ። ቁርአን ላይ ያልተነበበ የሚቀራ አሁን እንኳን ስለ እናንተ ስለ ክርስትናና ስለ እስልምና ነው እንጂ በአህባሽና በሙስሊም መካከል ምንም ይሄ እኮ ምን ይሄ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሙስሊሞች ስንት ፊርቃ እንደምንሆን ሁሉ አዲስ ነገር አለን። ገብቶሃል? እንደምንከፋፈል ሁሉ የተቀመጠ ነገር ነው። ይሄ እንደ አዲስ ሆኖብህ አጀንዳ አታድርገው። በሙስሊምና በክርስቲያን መካከል ያለው እኔ ምን አገባኝ እና አጀንዳ አድርገዋል። እኔማ አጀንዳ አይደለም ዋና ጠባችሁ መሆኑን ነው የነገርኩህ እንጂ አጀንዳዬማ አይደለም። እሱን ስፈሩት ሎክ ሀባሾቹ ቅጣት ብለው ያሏት ለምን እንደሆነ ታውቃለህ? መሄድ፣ መምጣት፣ መቀመጥ፣ መነሳት፣ መቆም ውስጥ ተብሎ የሚነገረው ለፍጡር ብቻ ነው። ስለዚህ አንተ የቁርአን አንቀጹ ደግሞ ቅጣት የሚል የለውም እኮ ነው። አየኸው? ከራሳቸው አይ ነው እኮ ያውቃለሁ። እነሱ ትክክል ናቸው እያልኩ አይደለም። ባይዜ እነሱ ትክክል ናቸው እያልኩ ሳይሆን እነሱ የገባቸው ነገር አለ። ኦራይት አሚርህ ነው። አሚር ደወለ። ኤኒዌይስ ሎክ መሄድ፣ መምጣት፣ መቆም፣ መነሳት የሚነገሩ ለፍጡራን ባህሪ ነው። የፍጡራን ባህሪ ናቸው እነኚህ። ሀባሾቹ እቺ ስለገበቻቸው አላህ ይመጣል ካሉ ፍጡር ነው ማለት ነው። ትናንትና ጠቁሚያችኋለሁ። ትናንትና በጠቆምኳችሁ መሰረት ካስታወሳችሁ ሙተዚላዎች ተገለው እንዲያልቁ እንዲጠፉ የተደረገበት አንደኛ ምክንያታቸው ቁርአን ያላ ቃል ነው ካልን ፍጡር አይደለም ካልን በቂያማ ቀን ይመጣል። መምጣት መሄድ የሚነገረው ደግሞ ለፍጡራን ነውና ቁርአን ደግሞ በቂያማ ቀን ሸፋ ሊሆነን አማላጅ ሊሆነን ስለኛ ምልጃ ሊያቀርብ ይመጣል። ስለዚህ ይህ ፍጡር መሆኑን የሚያሳየን የሚል ነበረ ሙግታቸው የሙተዚላዎች። እሺ አላህስ ይመጣል ስንል ቃሉ ቁርአን ፍጡር አይደለም በቂያማ ቀን ይመጣል መልጃ ያቀርባል ምናምን የሚለው ይህ ለፍጡራን መገለጫ ነው ብለው ሙተዚላዎች አርጊው ካደረጉ አላህ ራሱ ይመጣል የሚለውንስ ሀባሾቹ አሁን እችኛዋ ኮንሰፕት ስለገባቻቸው አላህ ይመጣል ካልንማ ፍጡር አደረግነው። መምጣት መሄድ የሚነገረው የፍጡር ባህሪ ስለሆነ ቦታ የሚነገረው ለፍጡር ስለሆነ መግባት መውጣት የሚነገረው ለፍጡር ነውና ስለዚህ አላህን ፍጡር እናደርገዋለን። ምን እናድርገው? ተዊል እንትንና ቅያስ ነው። ተዊልም አክቹዋሊ አስቸጋሪ ነው፣ ግን የሌለ ነገር ነው የጨመሩበት። ምን አደረጉት? አላህ የሚለውን ቅጣት አሉት ማለት ነው። ልክ ይሄ ከሌሊቱ 1/3 አላህ ይወርዳል የሚለውን ኖ አላህ ሳይሆን መልአክ ነው ይወርዳው እንዳሉት፣ ይሄንኛውንም ደግሞ አላህ ሳይሆን የሚመጣው ቅጣቱ ነው የሚመጣው አሉ። ዋብያዎቹ ደግሞ ሊተራሊስቲክ የሆኑት ወይም ደግሞ እንትን ቃል በቃል የሚቀበሉት እነሱ አይ ራሱ ቁርአኑ የሚለው እንቀበላለን፣ እነሱ ራሱ ያለውን ስለሚያሰብቱ ማለት ነው አላህ ነው የሚመጣው የሚለውን አጸደቁት ማለት ነው። ስለዚህ አሁን እኛ ትክክል ያለውን ነገር ነው እንትን የምንለው፣ የሌለ ነገር እነሱ ደግሞ እየጻፉ እንትን እያሉ የእነሱን አንቀበልም የለንበትም። ስለ እነሱ ሳይሆን ማውራት ያለብን በክርስትናና በእስልምና መሀል ያለውን ብናወራ የሚለው ነው። ይሄ እንደዚህ መከፋፈል የኔ ጥያቄ። ስለዚህ ምንድነው እሱ አላህ ከአርሽ በላይ ነው ያልከኝ፣ በቂያማ ቀን ደግሞ ፍጡር ውስጥ ይገባል። ፍጡር ውስጥ የሚገባ ፍጡር የሚያካብበው ከሆነ እሱ እንደ ፈጣሪ ሊሆን ቻለ ነው የኔ ሙግት። አስለነው ሲጀመሩ እኮ አላህ እኮ አርሽ ላይ ነው። እሱም በሚገባው ሁኔታ እኮ ነው የመጣው። እሱ ምንም የሚገባው ይሁን፣ አላህ ግን የዛለታ በደመና ውስጥ ሆኖ ይመጣል። እየበረረ ነው የሚመጣው፣ ቀስ ብሎ ነው የሚመጣው። ምክንያቱም በደመና ጥላ ውስጥ ሆኖ በደንብ አስተውል፣ ከመላእክቱ ጋር ነው የሚመጣው። መላእክቶቹን ጥሏቸው አይደለም የሚመጣው፣ ከመላእክቱ ጋር ሆኖ በደመና ጥላ ውስጥ ነው የሚመጣው። ደመናውን ጥላ በልጦ አይደለም። ከደመናው ጥላ ውስጥ ከተባልክ ኢንኮምፓስ አድርጎታል፣ አካቦታል ማለት ነው። ጥላው አካቦታል፣ አዋስኖታል፣ አካሎታል። ከዛስ ብቻውን አይደለም የሚመጣው። ከማን ጋር ነው? ከመላእክቱ ጋር ነው የሚመጣው። ግልጽ ነው፣ ግልጽ ነው። ያው ይሄ እንትን የሚያስብለው ነገር የለውም ማለት አላህ ራሱ በሚያውቀው ነገር ነው እመጣለሁ ካለ መቀበል ነው ያለብን። ይሄ ፍጡር ባህሪ ነው እያልኩ
የፍጡር ባህሪ ነው። ይሄ ደግሞ ትንቢተ ኢሳይያስ 19:1 ላይ እግዚአብሔር ወደ ግብፅ በደመና እየፈጠነ ይመጣል የሚለውስ ምን? እሱም መልስላለሁ፣ ችግር የለውም። እሱ ትንቢት ነው። ትንቢት ከሆነ ደግሞ ለክርስቶስ የተነገረ ነው ብዬ ፈታብሃለሁ። አሁን እዚህ ላይ ግባና መልስ ይሄንን። እኮ የሚለው ሰላም ናችሁ? አሁን አንተ በደመና አላዲን ተረጋጋ። እግዚአብሔር ነው እኮ የሚለው እፎይ እንኳን ይበላ ክርስቶስ እግዚአብሔር አይደለም ብለን እኮ አለ የምናምነው እኛ ክርስቶስ እግዚአብሔር ነው ብለን ነው የምናምነው። አሁን ቶፒኩ ላይ ና ተመለስ። እግዚአብሔር ነው የሚለው ይለኛል እና ስግው ቃል ክርስቶስ እግዚአብሔር አለ። ኤኒዌይስ በደንብ አስተውሉ፣ በደንብ አስተውሉ። በደመናው ጥላ ውስጥ የሚመጣው አላህ ከሆነ ያ የሚታይ ከሆነ ከአርሽ በላይ ነው የሚለውን ቦታ ሎኬት ያደርጋል ሪአሬንጅ ያደርጋል ማለት ነው። የዛን ለታ ልክ ሱራ 7:54 ላይ ያ ሰማይና ምድርን በ6 ቀን ፈጥሮ በሰባተኛው ቀን ከአርሹ በላይ ተደላደለ የተባለለት አካል የቂያማ ቀን ደግሞ በደመና ጥላ ውስጥ ሆኖ ይመጣል። ስለዚህ አላህ ከፍጡራን ጋር አይነካካም፣ ከፍጡራን በላይ ነው የሚለው ይመታል ማለት ነው። ዊችዝ እንደው አልተነካካም ቢባል እንኳን በየቀኑ ወደ ቅርቢቱ ሰማይ የሚመጣውን ራሱ ብንቶ አልተነካካም ብንል እንኳን አይነካካም የሚለው እስከ መቼ ቀን ብቻ ይሆናል ማለት ነው። አይገባም ወደ ፍጡራን የሚለው እስከ መቼ ብቻ ይሆናል? እስከ ቂያማ ቀን ብቻ ይሆናል ማለት ነው። ከቂያማ ቀን በኋላ አላህ ባህሪ ይቀየራል ማለት ነው። እኛ ሙስሊሞች አላህ ይመጣል ስንል እንዴትነቱን እኮ አናውቅም፣ ግን መምጣቱ እውነት እንደሆነ እናምናለን። መምጣቱ ግን ልክ እንደ ሰው አካልን ይዞ ቦታን አስለቅቆ ተንቀሳቅሶ አይደለም። አላህ ከፍጡራን ባህሪ የጠራ ነው። የሚመጣው አላህ ነው መልስለት እስኪ። ግን ያንተ መጽሐፍ ቅዱስ ግን አምላክ ግን ለማየት ወረደ ይላል። ለምሳሌ አሁን ዘፍጥረት ላይ አሁን የተጠየቀውን መልስ። ይህንን ትናንትና መልሼልሃለሁ። የተጠየቀውን ተመለስክ መልስ። እኛ እኮ በሁሉ ቦታ አለ ብለን እናምናለን። እኛ እንዳንተ እኮ እኛ ከአርሽ በላይ የተንጠለጠለ አምላክ አይደለም። እኛ ወረደ እያበቃል ድንቁርናን በቃ ከስሩ ነው አዳምጥ። ትናንትና መለስኩልህ። እኛ እንደናንተ ከአርሽ በላይ የተንጠለጠለ ባት ነው አላልንም። በሁሉ የሞላ ከስፔስ እና ፕሌስ ውጭም ያለ ነው ብለን ነው የምናምነው። ስለዚህ ችግር የለብንም እኛ። እናንተ ግን ኖ ወደ ፍጡራን አይመጣም፣ አይቀርብም፣ አይገባም ስላላችሁ ነው። እኛ መምጣት መሄድም በራሱ ለፈጣሪ በባህሪ ይነገራል ብለን አናምንም። ከመገለጥ አንጻር ነቢያቶች በተለያየ መልኩ ተናግረው ሊሆን ይችላል። እሱ መገለጥ ተብሎ ይባላል። ያ ማይታየው በሁሉ ከስፔስ እና ፕሌስ ውጭ ያለውን ነቢያቶች በተለያየ መልኩ ራሱን ዝቅ አድርጎ ተገልጦላቸዋል። መገለጥ ይባላል እንጂ በባህሪው መለኮታዊ ክብሩን አይተውት አይደለም። ማንም መለኮታዊ ክብሩን አላየው። ለዚህ ነው ማንም ያየው የለም እግዚአብሔር የሚለው። እሺ ክርስትና ላይ ጥያቄ መጠየቅ እችላለሁ? አንድ ሁለት ጥያቄ በኋላ ላይ ጥያቄ። እሺ ስለዚህ አሁን በደንብ አስተውሉ። ይሄ ከፍጡራን ጋር አይነካካም፣ ወደ ፍጡራን አይገባም የሚለው ነገር በሙሉ ይመታል ማለት ነው። ለፈጣሪ ታይምና ጊዜ ማይሰጠው ከሆነ ስለዚህ የቂያማ ቀን እኮ ነው የሚገባው ብትል አይሰራም። ምክንያቱም ፈጣሪ ነው። ፈጣሪ ደግሞ በባህሪው በዚህ ጊዜና በዚህ ጊዜ በኋላ ተብሎ አይነገርለትም። ስለዚህ አትሊስት ምን ማለት አለብህ? ወደ ፍጡራን አይገባም ስትል እስከ ወመል ቂያማ ድረስ ነው የማይገባው ብለህ መናገር አለብህ። አዳምን በእጆቹ በጭቃ በቀኙና እንደዚህ አደባልቆ መስራቱን እንኳን ብንተው እሱን ራሱ እንደረሳን አድርገን እንደማናቅ ሆነን ብንተው እንኳን አልተነካካም አይገባም የሚለው አርጉመንታችሁ እስከ መቼ ቀን ይሆናል? እስከ ቂያማ ቀን ይሆናል። የቂያማ ቀን ሊትራሊ በደመና ጥላ ውስጥ ስለሚመጣ ማለት ነው። እኛ አምላክ በፍጡራኑ ውስጥ ከዛ ውጭ የሌለው ምናምን እንደዚህ አይነገርለትም። መምጣት መሄድም አይነገርለትም። መቆም መነሳትም አይነገርለትም። አይነገሩም እነኚህ ሁሉ። ለምንድነው አይነገረው? መጣ ባልክበት ላይ አለ፣ ሄደ ባልክበት ላይም አለ። አንደኛ መንፈስ መሆኑ፣ ሁለተኛ መጣ ሄደ ማትልበት ምክንያት
እዚህ ጋር ኦልሬዲ አለ፣ እዛም አለ። የሚታይ ግዙፍ አካል ይዞ የሚንቀሳቀስ አምላክ አይደለም የኛ። አንተ ቃለ ማንሳት ጎንበስ እንደምትለው ጎንበስ ሲል ዘንድ አያስፈልገው። ኦልሬዲ እዛም አለ። ወጣ እንዳትል እዛም አለ፣ ወረደ እንዳትል እዛም አለ። ለነቢያት ሲታይ ከፍርድ አንጻር ከተለያየ አንጻር ግን በተለያየ መልኩ አይተውታል። ባህሪውን አይደለም፣ በሙላት አይደለም፣ አይታይም እና ሲጀመር ምክንያቱም የሚያካብበው አይን ስለሌለ የሚያዋስነው ስለሌለ አንደኛ መንፈስ ስለሆነ አይታይም፣ የሚታይ አይደለም። እናንተ ግን አምላክ በባህሪው አላህ በባህሪው መንፈስ ነው ብላችሁ አታምኑ። በባህሪው ማይታይ አይደለም፣ አላህ ይታያል። ነገር ግን አሁን ማይታየው ለምንድን ነው? ከአርሽ በላይ ስለሆነ አይናችን አርሽን አልፎ አላህን ማየት ስለማይችል እንጂ አላህ በባህሪው ማይታየው ነው አይደለም። እኛ እግዚአብሔር አይታይም ስንል በባህሪው ስለማይታይ እንጂ ሩቅ ቦታ ተቀምጦ አይደለም። በባህሪው ኦልሬዲ ማይታይ ስለሆነ ነው። ንፋስ ሜቢ ሌላ ነገሮች ላይ እንቅስቃሴ ሲያደርግ ታየው እንደሆነ እንጂ እንደ ላታየው ትችላለህ። አታየው። ከንፋስም የሚረቅ ንፋስን የፈጠረ ነው። ስለዚህ ያ የሚታይ አካል ያለው አካል ግራና ቀኝ ያለው እታች መሰረት ያለው በደመና ውስጥ ሆኖ ይመጣል። በደመና ውስጥ ሆኖ የሚመጣ ከሆነ ግራና ቀኝ ካለው መሰረትም ታች ካለው ፍጡራን አካበቡት ማለት ነው። ምክንያቱም ከላይ ደግሞ ምን ተገኘለት ማለት ነው? ጥላ ተጠልቶለት እንዲህ የሚመጣ ከሆነ ስለዚህ እሱን የሚያካብበው ነገር መጣ ማለት ነው። የሚያካልለው ነገር መጣ ማለት ነው። የሚያዋስነው ነገር ተገኘ ማለት ነው። እኛ ፈጣሪን ፍጡር ያዋስነዋል ያካብበዋል ብለን አናምንም። ምንም ፍጡር ፈጣሪን ሊያካብበውና ሊያዋስነው አይችልም። እሱ ያለ ቦታና ያለ ጊዜ ኦልሬዲ ስለነበር ማለት ነው። ቦታ እሱን የሚወስነው ከሆነ ቦታ የሚያካብበውና በባህሪው በሙላቱ ቦታ ኢንኮምፓስ የሚያደርገው ከሆነ ያለ ቦታ አልነበረም ማለት ነው። ቦታ ደግሞ ፍጡር ስለሆነ እሱ በዛ ተካቦ የሚታይ ግዙፍ አካል ይዞ የሚንቀሳቀስ ከሆነ ያለ ቦታ ኦልሬዲ ስላልነበረ ይሄ ፍጡር ነው የሚሆነው። እኔን አሁን ስፔስ ያካብበኛል ፍጡር ስለሆንኩ የሚታይ አካል ስላለኝ የሚታይ አካል አለኝ። ስፔስ እና ፕሌስ እዛለው። ይሄ ቤት አሁን አካቦኛል። ከዚህ ቤት ውጭ መኖር አልችልም። ይሄ ቤት ሳይኖር which means ይሄ ስፔስ ሳይኖር መኖር አልችልም። ግራና ቀኝ አለኝ። የሚታይ አካል አለኝ። ከታች መሰረት አለኝ። ከላይ መጨረሻ አለኝ። ይሄ የፍጡር ባህሪ ነው እያልናችሁ ነው። አሁን ይህንን እንዳለ ላላህ አፕላይ ይሆናል። ምን አለው? ግራ አለው፣ ቀኝ አለው። ከታች መሰረት አሁን አለው። ከአርሽ በታች የለም፣ ከአርሽ በላይ ነው። መሰረት አለው ማለት ነው፣ እግር ስላለው። ከላይ ደግሞ ጥላው አለ። ቀጥል። እሺ፣ ይሄ ከሆነ ኢየሱስ ክርስቶስ አምላክ ነው ካልክ እሱ እኮ ያው ፍጡር ታየ ማለት ነው አይደል? እንዳውም ያው ምግብ የሚበላ አይደል? እሺ፣ ፈጣሪ ነው ብለህ የምታምነው። መልካም። ኢየሱስ ክርስቶስ እኛ የባሪያውን መልክ ይዞ መጣ ብለን ነው የምናምነው። በቦታው ክርስቶስ በስጋ ሲገለጥ ሎክ በስጋ ተገለጠ ስንል ቃል መለኮት እስቲል ርቀቱን ለቆ በጠባብ ደረት በአጭር ቁመት ተወስኖ በዛች ብቻ አለ ብለን አናምንም እኮ እኛ። እስቲል በመሬት ሳለ በሰማይ አለ፣ በዓለም ሁሉ አለ፣ ከስፔስ ውጭ ሁሉ አለ ብለን ነው የምናምነው። ነገር ግን በሚታይ ስጋ በሚገባ የማይታየው ሎክ ታየ ስንል የባሪያን መልክ አዳምጣ፣ የባሪያን መልክ ስለያዘ ነው። የባሪያን መልክ ስለያዘ እንጂ መለኮት በባህሪው እንደዛ የሚታይ አይደለም። በባህሪው አስቀድሞ እንደዛማ ቢሆን አሁን አላህ ምን ሆነ ማለት ነው? ሎክ በባህሪው የባሪያውን መልክ ሳይዝ ራሱ ግዙፍ አካል እንደ ሰው እጅ እግር ያለው ግራና ቀኝ ያለው ሆነ። ይሄ ለፈጣሪ በባህሪ አይነገርም ነው እያልን ያለ ነው። ይሄ የክርስቶስ ግን ምንድነው? እሱ በስጋ ተገለጠ። ማይታየው፣ ማይዳሰሰው፣ ማይነካው ከስፔስ እና ፕሌስ ውጭም ያለው በሚታይ ስጋና ደም ታየ፣ ተገለጠ። ያ የሚታይ የሚዳሰሰው የሚነካው ስጋ
የአምላክን ባህሪ ገንዘብ ገንዘብ አደረገ እንጂ ዓለም ሳይፈጠር ጊዜ ሳይቆጠር አለ ብለን አናምንም። እኛ አለ አስቀድሞ የነበረ ነው ብለን አናምንም። ከማርያም የተካፈለው ከማርያም የወሰደው ነው ያው የሚታየው የሚዳሰሰው አካል ማለት ነው። የእናንተ ግን ኦልሬዲ ዓለም ሳይፈጠር ነበር እያላችሁ ስለሆነ አይገናኝም ከኛ ጋር ማለት ነው። ስለዚህ ወደ ፍጡራን አይገባም አንድ የሚለው ውድቅ ይሆንባችኋል። ሁለተኛ ይሄ የሚታይ አካል ያለው ግራና ቀኝም ያለው የሚዋሰነው አካል በጥላ ውስጥ ሆኖ የሚመጣ ከሆነ ስለዚህ ጥላው ከበላይ ሆነ ማለት ነው። ውስጥ እስከተባለ ድረስ ገባ ማለት ነው። ኢንሳይድ የሆነ ነገር ውስጥ ገባ። ውስጥ ከተባል ውስጥ ነው። ገና ለገና ይመጣል የሚለውን አሁን እኛ ይመጣል ቁርአን ላይ ነው ይመጣል የተባለው። አሁን እኮ ግልጽ የኢየሱስ ክርስቶስ መጥቷል፣ ተወልዷል፣ ወንድ ልጅ ነው፣ ያው ምግብ ይበላል፣ ተገርፏል፣ ተቀጥቅጧል፣ ያው አምላክ ነው ብላችሁ ነው የምታስቡት። ይሄ ነገር አምላክ ተመታ ተገረፈ ማለት ነው። አምላክ የኛ ገና ለገና ይመጣል። አገብቷል። የእናንተ ደግሞ መጥቶ ተገርፏልም ምግብም በልቷልም የመሳሰሉት እና ምን አገናኘው ከአንተ ጋር? የኛ እኮ ልነገር እኮ ክርስቶስ የሰው ልጅ ተብሏል እኮ ሰውም ነው እኮ ሰው ነው። የሰውን ገንዘብ ገንዘብ ስላደረገ ነው። ያንተ ግን እንደዛ ገንዘብ አድርጓል እንዳላደረገም በባህሪው ነው። ያንተ ሳያደርግ ነው። የኛ የሰውን ገንዘብ ገንዘብ ስላደረገ ምክንያቱም ማይታይ ስለሆነ መምጣት መሄድ ለአምላክ ስለማይነገር መመታት መሞት መቀመጥ እነኚህ ስለማይነገሩ በቂያማ ቀን መታየት ለአምላክ ስለማይነገር ማቴዎስ ወንጌል ምዕራፍ 24 ቁጥር 30 አንዴ ክፈትልኝ። ሙሐመድ እችን ክፍል ነው ላላ የሰጠው። ለእኛ ግልጽ እንዴት እንደሚሆንልን ላሳየ። አንድ ጥያቄ ልጠይቅ። ሎክ በሰማያት ኃይላት ይናወጣሉ፣ የሰማያት ኃይላት ይናወጣሉ። መቼ? ወመልቀያ ማለት ነው። በዚያን ቀንም በዚያን ጊዜም የሰው ልጅ ምልክት ክርስቶስ በያዘው ስጋ ምክንያት የሰው ልጅ ተባለ። አምላክም አይታይም፣ መለኮትም አይታይም። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። ምን ይላል? ይታያል። ስለዚህ ክርስቶስ በለበሰው ስጋ በያዘው ስጋ የሰው ልጅ ተብሎ ይጠራል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይል በኃይልና በብዙ ክብር በሰማይ ደመና በሰማይ ደመና ሲመጣ ያዩታል። የሚታይ በሰማይ ደመና መለኮት ስቲል በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለው ቃል በሁሉ ያለው ቦታ ማይወስነው ጊዜ ማይገድበው እዚህ ጋር ለዛ ጋር የለም ማይባለው ነገር ግን በአጭር ቁመት በጠባብ ደረት የተወሰነው ክርስቶስ በስጋ ይመጣል። ያዩታል። ምን? የባሪያ መልክ ስለያዘ ስጋን ስለተዋሃደ ቃል መለኮት ማለት ነው። ርቀቱን ሳይለቅ ስፋቱን ሳይለቅ በያዘው ስጋ ይመጣል ይሄዳል ተብሎ ይነገርለታል። ለምን የተነገረለት? ይሄ የኔና የናንተ አካል የሚታይ ስለሆነ መሄድ መምጣት ስለሚነገርለት። አምላክስ በባህሪው አስቀድሞ አይነገርለትም። ይሄ መምጣት መሄድ አይነገርለትም። እስቲል ቃል በያዘው ስጋ መጣ ሄደ ሲባል በአባቱ እቅፍ ያለ ነው፣ በሁሉ ያለ ነው እስቲል። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ በአባቱ እቅፍ ያለ ይለዋል። እግዚአብሔር ማንም ያየ የለም፣ በአባቱ እቅፍ ያለ አንድያ ልጁ ተረከው ይላል። ስቲል በአባቱ እቅፍ ነው። በስጋ ተገልጦ ደግሞ ተረከው ማለት ነው። በስጋ ተገልጦ ተረከው። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለው ልጁ እርሱ ተረከው ይላል። ስለዚህ እነኚህ መታየት፣ መምጣት፣ መሄድ፣ መቆም የሚነገሩት ግዝፈት አካል አላቸው። መንገድ ላይ ስለሆንኩ ነው ተመልሼ እገባለሁ። ተመልሼ በመጋበት ሰዓት አስገባኝ ከይቅርታ ጋር። መንገድ ላይ ስለሆንኩ ነው።
እሺ ኦራይት። እንግዲህ የዋብዮቹን አንዴ ክፈተው ቁርአኑን እና ሁለቱንም አንብበው። አላህ ቅጣቱና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠባበቁም። ነገሩም ተፈጸመ፣ ነገሮቹም ሁሉ ወደ አላህ ይመለሳሉ። ይሄ የዋሃብያዎቹ ነው። የአህባሾቹ ነው ያነበብነው። ይሄኛው አላህና ቅጣቱ የሚለው ማስተባበያውን የከተቱበት። ዋሃብያዎቹስ ምን ይላሉ? አላህና መላእክቱ ከደመና በሆኑ ጥላዎች ውስጥ ሆነው ወደ እነርሱ እንዲመጡና ጉዳዩ እንዲወሰን እንጂ ሌላ ምንን ይጠባበቃሉ? ነገሮችም ሁሉ ወደ አላህ ይመለሳሉ። ይሄኛው አላህና መላእክት ብለው ያስቀመጡት ዋሃብያዎቹ ናቸው። ይሄኛው አህባሾቹ ናቸው። ኦኬ፣ የትኛውን ነው የምትቀበሉት? አብዲማን የትኛውን ነው አንተ የምትቀበለው? እኛ ይኸውልህ እንደ አስተምሮም እንደ ቁርአንም አላህ ይመጣል የፍርዱ ቀን። ኦኬ፣ እኛ የምንቀበለው እሱን ትምህርት ነው። ስለዚህ አላህ ከአርሽ በላይ የሚሆነው እስከ ቂያማ ቀን ነው ማለት ነው። ኦኬ፣ ይኸውልህ አሁን ይሄ ከአርሽ በላይ ይሄ ሶፊያ አህባሽ ምናምን የሚባለው ነገር የሰው ፖለቲካ እንትን ነው እንጂ የአላህን ስራ ያዘዘውን ራሱ እኮ በስርዓት እኮ አልሰራንም። ኖ ቶ እኔ እሱን አልጠየቅኩም። ሱፊያ አህባሽ ምናምን ብዬ አልጠየቅኩም። ስለዚህ አላህ ከአርሽ በላይ የሆነው እስከ ቂያማ ቀን ድረስ ነው ማለት ነው። የአርሹ ቀን ይመጣል፣ የፍርዱ ቀን መጥቶ ራሱ ነው የሚፈርደው። ስለዚህ ራሱ አላህ ከአርሹ በላይ ያለው ነው የሚመጣው ወይንስ ሌላ አካል ነው የሚመጣው? እሱ ብቻ እኮ ነው መጥቶም እኮ የሚጠይቀው እኮ ከኔ ውጭ ንጉስ አለ ብሎ ራሱ ነው የሚጠይቀው። ንጉሱም እኔ ብቻ ነኝ። ስለዚህ ከአርሽ በታች ይሆናል ማለት ነው። የዛለታ የዑለማዎች ኺላፍ አለ። ያው እኔ ብዙ ይሄን ያክል አይ ፋዲው የዑለማዎች ኺላፍም ቢኖር አላህ እሺ አይመጣም። አንተ የመጽዋት ቀን ራሱ ነው አይደል መጥቶ የሚፈርደው? አሁን ማለት ነው ወጀአ ረቡከ ወልመለኩ ሶፈን ሶፋ ይላል አይደለ? ወጀአ ድምፅህን ትንሽ ከፍ አድርግ ፈዲ። ወጀአ አምሩ ረቢከ የጌታ ትእዛዝ ይወርዳል ነው እንጂ ጌታ ራሱ አይደለም የሚሉ የዑለማ ኺላፍ አለ። እኔ ግን ምንድነው ጥያቄ አሁን ይሄንን በሱፊያና ስለዚህ በአህለ ሱና ማለት ነው። ቆይ ስለዚህ እሱ ቅድም እኮ አሳይተናል። የቱን ትቀበላለህ አንተ? ቅጣቱ ነው አልክ። እሱ ደግሞ ነው አላህ ነው የሚመጣው አለ እኮ። እዚህ ጋር ልዩነት ያለው ተፍሲሩ ላይ ነው እንጂ ቁርአኑ እኮ አንድ እኮ ነው። አንተ አህባሽንም ውሰድ፣ ሶፊያ ውሰድ፣ ምን ውሰድ፣ ሁሉም እኮ አንድ ነው እኮ። አንድ ቁርአን ነው የሚተዳደረው። ሻሃዳም ሲያሲዝ ላ ኢላሀ ኢለላህ መሐመድ ረሱላህ ነው። እኔ ምን አገባኝ? እኔ ስለናንተ ልዩነት አይደለም። አሁን አታልቅስ። ቆይ እሱ ላይ ምንም ማልቀስ አይደለም፣ ግልጽ ነገር ነው። እሺ በትክክል የሚመጣው አላህ ነው ወይንስ ቅጣቱ ነው? አላህ ራሱ ወርዶ ነው የሚፈርደን። ያለቀ በቃ እንደዛ በላ። የኛው ፈዲ የሚባለው ተዳብረው ምን አላህ አይደለም የሚወርደው? ምንድን ያለው? ያው አንሳና ጠይቀው አንተ። የኹለፋዎች ይኸው ለኔ ነገርኩህ። የቁርአን ተፍሲር ላይ ዑለማዎች ልዩነት ይኖራቸዋል እንጂ ይኸው እሱንም ጠይቀው የሚያምነው የትኛውን ነው? አላህ ነው መጥቶ የሚፈርደን። የቱን ነው የምታምነው አንተ? እሺ አላህ ይመጣል ብለህ ነው? ባይ አላህ ይመጣል ብለህ ነው የምታምነው ወይንስ ቅጣቱ ይመጣል ብለህ ነው የምታምነው? ፈዲ ሚዩትን አንሳ ነው ለማለት ማለት ነው። ትላልቅ ዑለሞች አሉ። ስለዚህ ምንድነው የምታምነው? ያጠኑ ማለት ነው። ምንድነው የምታምነው? ሙስሊም ነኝ። ገብቶሃል? ሙስሊም ነኝ። አህባሽም አይደለሁም፣ ሱፊያም አይደለሁም፣ ሙስሊም ነኝ። ያልተጠየቀውን አመልስ እባክህ፣ አታልቅስብን። ምንድነው የምታምነው አንተ መናገር ያለብህ ማለት ነው። አንተ አሁን ከስራ ነው ተማርታታ ብያረክ ስለ ምናት ነው እንጂ አንተ እኔ ሙስሊም ነኝ፣ ትልቅ ዑለማዎች አሉ ያጠኑ ምናምን። ምንድነው የምታምነው? አብዲ ምን አለ? ራሱ አላህ ነው የሚመጣው። አለቅ ፔሬ ምን ዙሪያ ጥምጥም ትሄዳለህ? ሃይማኖትን ዲፌንድ ማድረግ አሉ አይደል? እዚህ ጋር ሙስሊሞችን አስረሳነ ጠይቃቸው። አላህ ራሱ ነው መጥቶ ከኔ ውጭ ንጉስ አለ ብሎ ፊት ለፊት ላይ ቁጭ ብሎ ያ ሁሉ የተመጻደቀ ንጉስም የነበረ ሰው ከኔ ውጭ ንጉስ ማን ነው? እኔ ነኝ ንጉሱ ነው የሚለው። የትኛው ነው? እስኪ የታለ ሙስሊም? ካለ ውጭ ይመጣል የሚል ሙስሊም አለ? መልእክቱ ነው የሚመጣው የሚል መሐመድ እንዴት ነው የምታምነው አንተ? መሐመድ አላዲን አላህ ነው የሚያምነው። ኦኬ አላህ ነው የሚመጣው። ቁርአኑም ብለው አላህ ነው። ኦልራይት እሺ። አላዲንስ
አዎ እሱማ አላህ ነው። ትክክል ነው። ትክክል ናቸው። መልካም። ስለዚህ አላህ ነው የሚመጣው የሚለውን እናንተ መልእክቱ ከሆነ እኮ አንተ እዛ ቁጭ ብሎ ነው መልእክቱ የሚልከው ማለት ነው። ይሄ የማይሆን ነገር ነው። ከማንም በፊት ያለ ጌታ ነው። ከማንም በኋላም ደግሞ የሚጠፋ ጌታ አይደለም። ራሱ ነው የሚፈርደው፣ ራሱ ነው የሚመጣው። ስለዚህ ራሱ የሚመጣ ከሆነ የቂያማ ቀን ከደመና በላይ አይደለም ማለት ነው። አይምን ከአርሽ በላይ አይደለም። የትኛውንም ቁርአን አገላብጠ ማየት ትችላለህ። ከቂያማ ቀን ከምጽአቱ ቀን በኋላ አላህ እዚህ ነው የተቀመጠው እዚህ ነው የሚል ነገር የለም። ቅድም እንዳሉህም አንተ ፈጣሪን እኛ የት ነው የተቀመጥከው ስለሱ ነገር ለራሱ ነው የምንተው። የወረደልን ቁርአን አንተ አብዲማን ለምንድን የምትከራከረው? ቁርአናችን ሁሌም ቢሆን ትክክል ነው። ከዳመና ውስጥ ካለ ከዳመና ውስጥ ነው። የተከራከረው እሱን አይደለም። አላህ ከምጽአት ቀን በኋላ የት ነው የሚቀመጠው እኮ ነው እያለ ያለው። የሚቀመጠው አይደለም፣ የሚመጣው በደመና ውስጥ ነው። ስለዚህ የቂያማ ቀን በደመና ውስጥ ነው ሲመጣ። አዎ ከደመና ውስጥ ነው። ቁርአኑ እኮ ትክክል ነው፣ ምንም አይዋሽም። ኦኬ። ስለዚህ አሁን እንዲህ ተብለህ ብትጠየቅስ የቂያማ ቀን አላህ የት ነው ተብለህ ብትጠየቅ? ይኸው እየነገርኩ እኮ ነው። መጥቶ ይፈርደናል እኮ። በምን ውስጥ? በደመና ውስጥ። የት ነው ካልከኝ እኔም ልህ ከዳመና ውስጥ ሆኖ ለፍርድ እየመጣ ነው። ኦኬ። ስለዚህ አላህ የት ነው ለሚለው ከአርሽ በላይ ነው የሚለው ምላሽ ኦሎይስ አይሰራም ማለት ነው። የማይሰራበት ኮንዲሽን አለ። የዛ ቀን የምጽአቱ ቀን እኮ የሚቀር ነገር እኮ አንድም ነገር የለም እኮ፣ ሁሉም ጠፊ ነው። ከችግር የለውም ግን የዛን ዕለት እሱ በደመና ውስጥ ሆኖ ሲመጣ ከአርሽ በላይ አልነበረም። ስለዚህ አላህ ከአርሽ በላይ ነው የሚለው እስከ ቂያማ ቀን ድረስ ነው። በቃ ያኔ እኮ ሁሉም ነገር ጠፋ። በቃ ከዛ በኋላ ያለው ህይወት ለራሱ ነው የምንተው። ቁርአኑ ምለው ከአርሽ በላይ የሚሆነው ለፍርድ እስከመጣ ድረስ ብቻ ነው እንጂ እስከ ለዘላለም እዛው ሊሆን አይደለም። እና ተመልሶ ወደ ቦታው መመለሱ አይቀርም። ከፍርድ በኋላ መመለሱ አይቀርም። እሱን ለራሱ ነው የምንተው። ወዴት ነው የሚመለሰው? አርሽ የሚጠፋ ከሆነ ፍጡር ሁሉ የሚጠፋ ከሆነ ወዴት ነው የሚመለሰው? ገነት ውስጥ አታዩትም እንዴ? ይሄን ለራሱ እንተዋለን። ኦኬ፣ ለራሱ እንተዋለን። ስለዚህ አላህ ዘላለማዊ ሁኔታ ከፍጡራን ተነጥሎ አይደለም ያለው ማለት ነው። የሆነ ጊዜ ብቻ ነው ከፍጡራን ተነጥሎ ያለው። ቅድም ደግሞ አንተ ስፔስ ስላለው ሩቅ ስላለው ወይ አርሽ ስለጋረደው ነው የማይታየው ምናምን ባልከው ጥያቄ፣ እሺ በእኛ አስተምሮ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከሳቸው ውጭ አላህን ያየ ነብይ የለም። ብዙ ነብያቶች ተልከዋል። ኦኬ፣ መሐመድ አይቶታል። መሐመድ ሪሳላም ተልኮላቸው ሄደውም አይተውታል። የትኛው ሙስሊም ይቀበላል? የትኛውንም ሙስሊም አስነስተህ መጠየቅ ትችላለህ። ኦኬ፣ አላህን አይቶት ነበር መሐመድ አላህን አይቶታል። ሙሳ አናግሮታል። እሺ፣ ያናገረው ነብይ ሌላው ወሂ ነው የሚወርድለት ሌላው ነብይ። ሙሳን ግን ቃል በቃል አውርቶታል። እሺ፣ ሙሳን ቃል በቃል አውርቶታል። ሙሳ ሲያናግረው ጌታዬ ፊትህን አሳየኝ በሚለው ሰዓት ሙሳ ያንን ተራራ ተመልከት፣ ያ ተራራ የኔን ብርሃን ግርዶሽን ሳነሳ ያ ተራራ የኔን ብርሃን ከቻለው ፊቴን አሳያለሁ ብሎት ነበር። ወደዛ ተራራ ሙሳ ቆሞ እየተመለከተ ፊቱን ግርዶሹን ሲገልጠው ተራራው እንኳን ብርሃኑን መቋቋም አልቻለም። መልካም፣ እሺ። ስለዚህ ሙሳን አናግሮታል። መሐመድ ደግሞ አይቶታል። አደምስ በእጆቹ አይደል አደምን የሰራው? አደም እኮ የሰው ልጆች ሁሉ አባት ነው። መሐመድ አላየውም እያለህ ነው ወንድም። ነብዩ መሐመድ ሄደው አላዩትም እንዴ? ወደ ሚራጅ ለምን ወጡ ታዲያ? ኖ ቆይ እሺ፣ ሙሳ ብቻ ነው ፊቱን ብርሃን ያለከው። ትክክል ነህ። ሌላን ያልሰማው። እሺ፣ ነብዩ መሐመድ ለምንድን ነው እሺ ወደ ሰማይ ሚራጅ ያደረጉት? አላህን ያየው ማንም የለም። አላህን ያየው ማንም የለም። እረፍ። አንተ እሺ ነብዩ መሐመድ ሚራጅ አላረጉም? ተልኮ አለ ወይ? አይኔ በዛው ትምህርት ነው አሁን የለኝም። ግልጽ ነግራችሁ ግን የሚባል ተሰማ ግን ሙሳ ነው እንጂ ነብዩ መሐመድ አላዲን ይውላችሁ። አንድ ነገር እናንተ መስጂድ አልአቅሳ እሺ ለምንድን ነው የምትከበረው? መስጂድ አልአቅሳ ምንድን ነው እንትኗ? አንተ መሐመድ የምትባለው እስኪ አንሳና ተልኮ አለው ይላልከው። መስጂድ አልአቅሳ ለሙስሊሞች ያላት ቦታ ቅዱሳን ቦታዎች ለሙስሊሞች 3 ቦታ ናቸው አይደለ? መካ፣ መዲናና መስጂድ አልአቅሳ። እሺ መስጂድ አልአቅሳ ለምንድን ነው ለሙስሊሞች እንትን የሆነችው የተቀደሰ ቦታ የሆነችው?
አንዳንድ እዚህ ስገቡ የሆነ እውቀት ቢኖራችሁ ጥሩ ነው። ትንሽ እንኳን ምን መሰለ ወንድም እስልምና ነው አንተ ወክላችሁ ራስህ የምትገቡ። እዚህ ቃል በቃል ተናገርክ። አንተ ራስህ እዚህ ቃል በቃል ተናገርክ ያልከው ሙሳ የአላህን ፊት ማየት አይችልም አልክ። አሁን ደግሞ መተህ ሙሐመድ አይቶታል ትላል። እረፍ፣ አትዋሽ። አላህን ያየው ፍጡር የለም፣ አላህን ያየው ማንም የለም። አትዋሽ፣ ተው። ሚራጅ ለምን ወጡ? ቁርአን ላይ ተጽፏል ወይ? የትኛውንም እንትን ጠይቅ እኮ። እሺ ማንፈል አንከራከሪው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚራጅ እንዳረጉ ታምናለህ አታምንም? እሺ ለምንድን ነው ሚራጅ ያረጉት? በቡራቅ የወጡት ለምንድን ነው? እሺ ሰላቱንስ ከማን ተቀበሉት? ጀነትና ጀሃነምንስ እንዴት አዩ? አንተ የትኛውን እንትን ነው የምትከተለው? አንተ እኮ እዚህ እያልከን ያለው አላህን ሙሐመድ ፊት ለፊት አይቶታል እያልከን ነው። እረፍ፣ አልተጻፈም እኮ ተው። እሺ ካልተማርክ ወርደ ተማር ወይም የሚሉትን ስማ። አረ የምር እናንተ ተማሩ አይሆን። እስቲ መስጂድ አልአቅሳን እኮ ጠየቅኩሽ፣ ምንድነው ጥቅሙ? ሚራጅ ለምን ወጡ? እሱማ ወደ ነማር ነው የገባነው። እሺ ወላሂ እንሰማለን። እኔ አሁን ትምህርት የለኝም። መሐመድ ሚራጅ እንደወጡ አምናለሁ አለ አይደለ? ሚራጅ ከወጡ በኋላ እሺ ሰላቱን 5 ወቅት ሰላት የተነገራቸው በእንትና ነው እንደ ሙሳ በሪሳላ ላይ በድምጽ ላይ የተነገረው? ሰላት መጀመሪያ ስንት ነበር? ከዚህ ላይ ካሜራ አላውቅም፣ ግን ለሙሳ ግን ፊቱን እንዳልከው ያ ሲባል ሰምቻለሁ። ኦኬ ሁላችሁ እዚህ ስትገቡ ደግሞ ሲባል ሳይሆን የሆነ ነገር አውቃችሁ እስልምናን ወክላችሁ ስለምትገቡ እዚህ ጋር እስልምናን ነው እኮ ስም እያስጠራችሁ ያላችሁት እዚህ ጋር ስትገቡ ማለት ነው። ማወቅ ያለባችሁ ነገር እሺ። ስለዚህ መጀመሪያ ሰላት ጌታችን አላህ መጀመሪያ ሰላት ለነብዩ የሰጣቸው ስንት ሰላት ነበር? ከዛ ማን ነግሯቸው በምን ሁኔታ አስቀነሱት? ይሄን መልስልኝ እስኪ መሐመድ አንተ። አልተጻፈም ከምትል መጀመሪያ ሰላት ስንት ነበረ? ከዛ ስንተኛው ሰማይ ደርሰው ማን የትኛው ነብይ ነው ነግሯቸው ይሄን ህዝብ አይችለውም ብሎ ያስቀነሱት ይሄን ሰላት? እሱን ተውና ይሄን ነብዩ አንድ ቦታ ሙሐመድ የአላህን ፊት ወይም በአላህ ፊት ቆመው ተናግሯሉ ብለውን ቦታ አምጣና በቃ ያው ያንተን ትምህርት እኔ ሙሉ በሙሉ አምናለሁ። ለምንድን ነው ሚራጅ የወጡት? ሚራጅ የወጡት ከአላህ ጋር ለመነጋገር ነው እንዴ? እሺ ፊት ለፊት አይደለም ያወሩት? እናንተ እንደ ሙሳ በግርዶሽ ሆነው እንዴት ነው እናንተ የምትማሩት? አይደለም ሲጀመር በዚች ምድር ላይ ማንም አማኝ አላህን ለማየት እንትን አልተባለም፣ አልተፈቀደም። አስተግፍሩላህ ላዚም። ይሄ ነገር ይቅር፣ ወደ ማይሆን ቦታ እየሄደ ነው። አሁን ርዕሳቸው እነሱን ጠይቃቸው። እንግዲህ እናንተ የምትከተሉት ምን አይነት እስልምና እንደሆነ አላውቅም። እኛ እስካሁንም ድረስ ከልጅነታችንም ጀምረ ትልልቅ ዑለማዎችም ያስተማሩን ይሄንን ነው። ያ እስቲ ሜቢ ሱረቱ ነጅም ላይ ሱረቱ ነጅም አንዴ ክፈተውና እዛ ላይ እዚሁ እንትን ልበላችሁና ሜቢ ልጠቁማችሁና ይሄ አብዲ እንዳለው ኢብን አባስ ሙሐመድ አላህን አይቶታል ብሎ ነው የሚያምነው። ወደዛ በሄደ ጊዜ ላይ ሙሐመድ አላህን አይቶታል የሚል አቋም አለው። የተወሰነ አንብብላቸው እስከ ቁጥር 7 ይመስለኛል ቁርአን ላይ ስላሉ። አረኛ የምናውቀው እሱን ነው። ግርዶሹን አንስቶ እየኝ ብሎት እንዳየው ነው የምናምነው። አንተ እኮ ጌታ እኮ ነው። ይኸውልህ ጌታ እኮ ለፈለገው ሰው የፈለገውን ማድረግ ይችላል። እናንተ እንደምትሉት ሙሳ አየው ወይ ከሊያየው እንደዚህ ከሆነማ ታዲያ ለምን ያዝንልሃል? የአኺራ ቀን ማለት ነው። ለሁሉም ሰው እኩል ከሆነ ቅጣቱ እናንተ እንደምትሉት ከሆነ ለአንዱ መሐሪ ለአንዱ እንትን ለምን ይሆናል? በሰራው ስራ አዛኝ ስለሆነ እኮ ነው ጌታ የፈለገውን እኮ ማድረግ ይችላል። ያ አክቹአሊ አጨቃጫቂ ነው። በቃ ልጠቁማችሁና አረ ምንም አጨቃጫቂ ነገር የለውም። እኔ እንጃ እሺ ልንገራችሁ። ሲቬኪ ቀጥልሽ። እሺ ልንገራችሁ።
ይሄ የቁርአን ክፍል ሙሉ አውዱ ልክ መሐመድ አላህን እንዳየው ነገርም ይናገራል። ከኋላ መለስ ብለህ ሙሉውን አንብበው ሱረቱ ነጅም ላይ ያለውን። ቪኪ እንትንን አውጣልኝ፣ የዋብዮቹን ቁርአን አንዴ ክፈትልኝ። የዋብዮቹን ሱረቱ ነጅምን ክፈተው፣ እዛ ላይ ያስቀምጠዋል። አላህን አይቶታል የሚለውና ያላየውም የሚለው ኢብን አባስ ሐቂቂ በሆነ ሁኔታ አይቶታል አላህን መሐመድ ብሎ ነው የሚያምነው። በአይሻ በኩል የመጣ ደግሞ አላየውም የሚል አይነት እንድምታ አለ። ሊቃውንቶቻችሁ በዚህ ዘንድ አይሻ በእኛ ዘንድ እውቀት የላትም፣ ስለዚህ ኢብን አባስ መሐመድ የጸለየለትም ነው ተቀባይ ያለው ኢብን አባስ ነው፣ አይቶታል የሚልም አለ። ክርክሯን አንድ አንብብልኝ እሷ ጋር አድርገውና ለእናንተ ላይ ይታይ ይችላል። እኔ እያየሁ አነባዋለሁ። አስጠጋው ካስጠጋሁት ሙሉ ለሙሉ ስለማይታየኝ አንብበውና ታሳያቸዋለህ። እሺ አንብቤ አሳያቸዋለሁ በኋላ። እዚህ ላይ የተፍሲር ባለሙያዎች እንደሚሉት ነብዩ አዩት የተባለውን ነገር ምን እንደሆነ ከፍተኛ ክርክር እንዳለ ዘግበዋል። አንዳንዶች እንዳሉት አላህን አዩ ማለት ነው ሲሉ ይህንን አባባል በግንባር ቀደምነት የሚመሩት ታላቁ ሱሐቢ አብደላ ኢብኑ አባስ እና ኢክሪመት ናቸው። ያው አላህን አይቶታል የሚለውን ማለት ነው። ያ እንግዲህ ኢክሪማና ኢብኑ አባስ ማለት መሐመድ ቁርአንን በብቸኝነት እንዲፈስር እጁን ጭኖ ጸሎት ያደረገበት ነው። ጋይድ ሁለተኛው አባባል ደግሞ የቁርአኑ ዘገባ ያተኮረው ስለ መልአኩ ጅብሪል በመሆኑ ነብዩ ራሳቸው ጌታዬን አላየሁም በማለት ስላስተማሩ አዩት የተባለው ጅብሪልን ማለት እንጂ አላህን ማለት እንዳልሆነ ይደመድማሉ። በተጨማሪም አላህን አይተዋል የሚለውን አስተምሮት በጥብቅ ይኮንናሉ። የሐዲስ ባለሙያዎችና የተፍሲር ጠበብቶችም የሚደግፉት አባባል የአይሻን ትረካ ያዙት ማለት ነው። እኔስ ሜቢ እዚህ ጋር ትንሽ ግልጽ ካደረግንላችሁ ብዥታችሁን እናንተ ሄዳችሁ ማንበብ የእናንተ መጽሐፍ ስለሆነ አሳያችሁ። ትንሽ ተጋግል ምንም ብዥታ የለውም። ይኸውልህ የትኛውም መዝሀብም ሂድ ምንም ላይ ሂድ አንተ ከቁርአን ጋር የሚጋጭ ከሆነ የኔ ሐዲስ ተውት ብሏል። የትኛውም እንትን ከቁርአን ጋር አመሳስላችሁት የሚጋጭ ከሆነ የትኛውም እንትን ይተዋል እኮ ተፍሲራቸው ማለት ነው። ያ እንግዲህ ለጊዜው የኛው ቶፒካችን ስላልሆነ መለስ ስንበልና ስለዚህ አየው አላየው ለጊዜው ቶፒካችን ስላልሆነ ብዥታችሁን የተወሰነ እንትን እንዳልናችሁ አሁን ትንሽ ፖይንት ያገኛችሁ ይመስለኛል። መሐመድና አላዲንም አብዲ ያለውም ትክክል ስለሆነ ማለት ነው። ኤኒዌይስ ወደ ዋናው ፖይንት መለስ አድርገውና እንግዲህ አላህ በቂያማ ቀን በደመና ውስጥ ይመጣል የሚለው ቶፒክ ላይ እንመለስ። ይህንን እንግዲህ ሀባሾቹ ቅጣቱ ብለውታል። የሚመጣው ቅጣቱ ነው እንጂ አላህ አይመጣም። መምጣት፣ መሄድ፣ መቆም፣ መነሳት የፍጡር ባህሪ ነው። ይሄ መጣ ከተባለ ደግሞ እሱ ፍጡር ነው የሚል አቋም ስላላቸው አላህ አይደለም የሚመጣው፣ ቅጣቱ ነው የሚመጣው። ኢቨን ሲታይ ራሱ በእንትን ራሱ እንደ ፀሐይ እንደ ጨረቃ ወለል ብሎ ይታያል የሚለው ሐዲስ የመሐመድ እሱ ራሱ በሐቂቂ አይታይም የሚል ነው ሀባሾቹ እይታ አቋም። እምነታቸው እንደዛ ነው። ምክንያቱም አይን ራሱ ቦታን የሚጠቁም ስለሆነ አንድን ነገር አየሁት ስትል ወይም ከፍታ ላይ ነው የምታየው፣ ወይም ዝቅታ ነው የምታየው፣ ወይንም አግድም ነው የምታየው። በዳይሬክሽን ነው በአቅጣጫ ነው የምታየው። ስለዚህ በአቅጣጫ የምታይ ከሆነ ስለዚህ ቦታ አለው ማለት ነው። አይን ቦታን የሚጠቁም ስለሆነ ወይም ወደፊት ነው ወይም ወደ ላይ ነው ወይም ወደ ታይ ነው ብቻ እንደዚህ ነው የምታየው። አቅጣጫ ውጭ አይደለም አይነት ላይ የሚችለው አቅጣጫን ያካበበ ነው የሚያየው። ስለዚህ አቅጣጫ ለፈጣሪ ከሰጠ ደግሞ ፍጡር ነው የሚሆነው የሚል አስተምሮውን ሀባሾቹ ስለሚደግፉ ስለዚህ ሲታይ እንኳን በኬፍያ አይደለም እንዲህ ነው በዚህ እንደዚህ ከላይ ከታይ ተብሎ አይታይም ብለው ነው ያምኑት። ሐዲሱ ግን በግልጽ ጨረቃ ወለል ብላ እንደምትታይ ወይንም ፀሐይም ወለል ብሎ እንደሚታይ ይታያል ይላል። እሱንም ሙሉ ለሙሉ አይቀበሉትም። ይህንንም ቅጣቱ ነው የሚመጣው እንጂ አላህ አይመጣም ብለው ነው የሚሉት። ይሄ የሀባሾቹ ትርጉም ነው። ሀጂ ሳኒ አቢብ የቁርአን ትርጉም ነው። የቀደሙ ያሳየናችሁ ደግሞ አሁን በህይወት ያሉት እንትና ስማቸው ማን ነበር? ስማቸው ይጠፋኛል። መሐመድ ዜኒ ያ አፍሪካ ቲቪ ላይ ፈተዋ የሚሰጡት ማለት ነው እኮ የቀደሙ ይመስለኛል።
ደይፍ ሐዲስ ነው። ደይፍ ማለት ያው ደካማ ሐዲስ ይሆናል። የትኛው መጀመሪያ ላይ ያመጣው ትእዛዙ ነው የሚለው ማለት ነው እንጂ ይኸውልህ ያን ቀን የአባሾቹ ነው እያልኩ ነው። ስቲል የሚመሩበት ነው። ስቲል አባሾቹ እንዳሉ ታውቃለህ። ይኸውልህ በእኛ አስተምሮ ምን አለ መሰለህ ማሸር ሜዳ ላይ ለምሳሌ ህዝቡ ለስንት ዓመታት ያናክል በውሃ ጥም በምን ሲሰቃይ እያንዳንዱም ነብይ ከኢሳ ጀምሮ እስከ ኢብራሂም ድረስ እያንዳንዱ ያለውን ነብይ አማልዱን ከጌታዬ ጋር ብለው ሲጠይቁ እኛ አቅም የለንም፣ እኛ ራሱ ለራሳችን አንዳንድ የሰራነው ጥፋት አለ በሱ እንኳን እንፈራለን ብለው እንትን ሲሉ ነቢያችንን ነው መሐመድ ሰለላሁ ዐለይሂ ወሰለም ሄደው ሸፋውንም ብለው ሲጠይቁ ጌታቸውን ፊት ለፊት ስጁድ ተደፍተው የሚለምኑት ማለት ነው። ታዲያ ስጁድ ተደፍተው የሚለምኑት ትእዛዙን ነው። ስለዚህ አላህ ነው የሚመጣው የሚለውን ቦልድሊ አንተም ትደግፋለህ ማለት ነው። የእኛውን ክፍል ይህንን ትርጉም አትቀበለው። እኔ እንጃ፣ እኛ ትክክለኛ ሙስሊም እስከሆነ ድረስ እንደዛ ነው የምናስበው። እስኪ ሌላ ሀሳብ ያለው ካለ ማውራት ይችላል። እሺ ነስረዲን እንኳን ደህና መጣ። አይ ቲንክ መሐመድ እና አላዲን መቀጠል ከፈለጋችሁ ቀድማችሁ ስለመጣችሁ እድል ሰጣችኋለሁ። እና ነስረዲን አሚድ ሐምዲ እኛም የምንቀበለው የቁርአኑን ሐሳብ ብቻ ነው። በቁርአኑ ላይ የተገለጸውን ብቻ ነው እንጂ የተጨመረው ወይም የተቀነሰውን ማንኛውን ነገር እንቀበልም። ቁርአን ላይ ያለውን እኮ አሳየ ተፍሲሩ ነው የሚለያየው እንጂ ቁርአኑ እኮ አንድ ነው። የትኛውን ተፍሲር ነው የምትቀበለው አንተ? ሁለት ተፍሲር ነው ያለው ቁርአኑ። ስማ ቅጣቷ የምትለው ማለት ነው በቁርአን ውስጥ አልተገለጸም እኮ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስጁድ ተደፍተው የሚለምኑት እኮ መቼስ ትእዛዝን እኮ አይደለም አይደል እንዴ? ረሂምና አዛኘውን እኮ ጌታዬ ሆይ ለህዝብ ይዘንለት ብለው የሚለምኑት አላህን ስጁድ ተደፍተው አቀርቅረው እዛ የሚለምኑት እኮ ጌታቸውን ነው እንጂ ትእዛዝን እኮ አይደለም። ይሄን ታምናለህ አይደል አንተ? ነቢያችን ሰለላሁ ዐለይሂ ወሰለም ስጁድ ተደፍተው ለህዝባቸው እንደሚለምኑ ሸፋ እንደሚሆኑ ታምናለህ? አዎ አምናለሁ። ስለዚህ ይሄን ካመንክ አንተ ስጁድ የሚደፉት ለማን ነው? አንተን ከማስከፋ ህዝብን ይቅር ብያለሁ ብሎ ህዝቡን ይቅር የሚለው በሳቸው ምክንያት የት ሆኖ ነው? ትእዛዙ ነው። ሌላ ሰው መቀጠል ይችላል። ኦኬ። ስለዚህ አላህ ነው ግዴታ የሚሆነው ነው የአብዲም አቋም። መሐመድ አይደለም። ጥያቄ ትንሽ ቆየት በሉና መስመር በያዘ ሁኔታ እሱን ነው አርጊው እያደረገ ያለው። አይ ቲንክ መሐመድም ተቃውሞ ዚስማሽ ያላቸው አልመሰለኝም። ታይቷል አልታየ የሚለውም እንግዲህ እነ ኢክሪማን ታውቁታላችሁ። የመሐመድ ሳባ ነው። ኢብን አባስ ደግሞ የመሐመድ አጎት ልጅ ነው። እነሱ አዎ መሐመድ አይቶታል የሚል እንትን አላቸው። እሱ እንግዲህ የእናንተ ጉዳይ ይሆናል። ኤንዌስ ግን በደመና ውስጥ የሚመጣው አላህ ነው የሚለው ሐዲስ ቁርአኑ በግልጽ ይለዋል። ባይዞ ቁርአኑ በግልጽ ነው የሚለው አላህ ነው የሚመጣው ነው የሚለው። ምንም አለጥርጥር ትእዛዙ ነው የሚመጣው አይልም ቁርአኑ አረብኛው። ግን ሀባሾቹ ይህን አይቀበሉትም አይደለም። ምክንያቱም መምጣት መሄድ የሚነገረው ለፍጡር ስለሆነ አላህ ይመጣው የሚመጣው ትእዛዙ ሳይሆን ራሱ አይሚን እንትኑ ነው ቅጣቱ ነው የሚል ነው። ቅጣቱ ነው የሚመጣው የሚል ነው። ዋብያዎቹ ደግሞ ነው ትእዛዝ የሚል የለም ቅጣቱ የሚል የለም። ቅጣት ባይዞ ቅጣት ከሆነ ቂያማ ቀን ድረስ ለምን ይጠብቃል? ከቂያማ በፊት አላህ አይቀጣም? ምን እኔም ማልቀበለው ይህን ለዛ ነው። ያ ምሕረቱና ቅጣቱ ለምሳሌ በየቀኑ ሊመጣ ይችላል። ሰዎች ሲያጠፉ ሊቀጣ ይችላል። ፈጣሪ በማንኛውም ጊዜ በየትኛውም ሰዓት ሊቀጣ ይችላል። ስለዚህ ቅጣቱ ነው የሚመጣው ከተባለ በማንኛውም ሰዓት እንደሚቀጣው ማለት ነው የሚሆነው። አሊያ ሲጀመር እኚህ ሙስሊሞች አይደለም፣ እኚህ አሸባሪዎች ናቸው። የነሱን ማንኛውንም ዶክትሪኔት አንቀበልም እኛ። አይ መሐመድ ይኸውልህ አሸባሪ አይደለም። የእናታችን አይሻ ረዲየላሁ ዐንሃ ራሷን የቻለ ሐዲስ አላት። የእሷ አይነካም የእናታችን አይሻ። ግን አንተ እዚህ ጋር የመዛሀብ ልዩነት አለ። የመዛሀቡ ልዩነት አንተ እውቀት ካለ ከቁርአን ጋር አመሳስለ የሚሆነውን አንተ ከቁርአን ጋር የሚሆነውን መውሰድ ነው።
አይ እውቀት የለኝም የምትል ከሆነ ደግሞ እዚህ ጋር አላህ አርሽ ላይ ነው፣ አላህ ይሄ ያለው መጀመሪያ ያዘዘንን እኮ በቅጡ አልሰራንም። ሁሉም ነገር ለሱ ትተህ በቃ ላኢላሀ ኢለላህ መሐመድ ረሱላህ አንድ እንትን ነች። በቃ አንድ አቂዳ የያዘ ሰው ነው ጀነት ይገባል የተባለው እንጂ ወሃቢያ ጀነት ይገባል፣ አህባሽ ጀነት ይገባል፣ ይሄ ሰፊያ ጀነት ይገባል አልተባለም። ነቢያችን ምንድን ነው ያሉት? ላኢላሀ ኢለላህ መሐመድ ረሱላህ እሷን ይዞ ብቻ የመጣ ቀን ነው የአኺራ ቀን ጀነት ችግሩ ምንድነው? እሱ መሰለህ 73 ቦታ ትከፈላላችሁ፣ 72ቱ የገሃነም ናቸው አይደለ? አንዷ ስቀር 72ቱ የገሃነም ናችሁ። ስለዚህ ይሄ በቁርአን ላይ እንዲህ እየተለያየ ቅጣቱ ነው የሚመጣው፣ አላህ አይመጣም፣ አላህ ነው የሚመጣው ቅጣቱ ነው እያለ መቼም አንድ አትሆንም። አላህ እንጂ ቅጣቱ አይመጣም። ቅጣቱ መምጣት ካለበት እኮ አሁን ወርዶ መቅጣት አለበት። እኔ ስንትና ስንት ነገር እያደረኩት እየበደልኩት እስካሁን ዝም አይለኝም። ቀርቶ ወይም ህይወቴን መውሰድ አለበት። አሁን ግን እኔ ቅጣት ይመጣል ብዬ አላምንም። አላህና አላህ ብቻ ነው። እሱ መሐመድ እሱን እንትን አትበል። ይኸውልህ ጌታ አዛኝ ስለሆነ ነው እንጂ ስንት ወንጀል እንሰራለን። እዛ ጋር እኮ አንተ ዚና እየሰራ እኮ እዛ አድርቆ ሊያስቀር ይችላል። በእጁ ነው ያለ ሁሉም ነገር። ግን ጌታ ከማንም በላይ አዛኝና መሐሪ ነው። ከዛሬ ነገ ትመለሳለህ ደጄ፣ ከዛሬ ነገ ትመጣለህ እያለ ነው የሚያልፍ። ወደዛ ርዕስ አትሂዱ እና አሁን እፎይ ቅድም ባልከው 73 ቦታ ብንከፋፈልም 73ቱም የጀሃነም ሲሆኑ አንዷ ብቻ ላኢላሀ ኢለላህ መሐመድ ረሱላህ እሷን ብቻ ይዞ የመጣ ሰው ጀነት ይገባል ተብሏል። እስቲል ጻፈውም እንደዛ ነው። በቃ እኛም እናምን ነው ትክክለኛ ሙስሊም እስከሆነ ድረስ በአላህን ጌታነት ከመሰከረ የነቢያችን ሰለላሁ ዐለይሂ ወሰለም ነብይነት ከተቀበለ ችግሩ ምንድነው መሰለህ? የአንተ አላህና የኔ አላህ ከተለያየ የአንዱ አላህና የወንድምህ አላህ ከተለያየ ማለትም የአንተን አላህ ጣዖት ነው የሚወርድ የሚወጣ ነው ካለው እሱም ገነት ይገባል አላህ ስላለ ብቻ። ለምሳሌ ሺያዎች አንተ ቅዱስ የምትላቸውን አይሻ ገሃነም የምትገባ ነች ብለው እንትን ይላሉ፣ ረድ ያደርጉባታል። ዘማዊ ነች ብለው ነው የሚያምኑት። ዝሙት እንደሰራች ነገር የትኛው መዝሐብ ተከታይ ነው እንደዛ የሚለው? ሺያዎች። ስለዚህ ከዚህ ጋር በተያያዘ ሺያ አይሻ ብዙ ነገር ኢቭን ለሙሐመድ ሞት ምክንያት እንደሆነች ነው የሚያምኑት። እንደዚህ አይነት ነገር ነው በደንብ የሚሰርቧት። እነ ዑመርን እነ አቡበከርን እንትን ይሏቸዋል። የአሊን አሟሟት መሰረት አድርገው አሊን እንትን ብለውታል፣ ገፍተውታል የሚል አቋም ስላላቸው እነኚህ አሁን በእነኚህ ላይ ሙሐመድ ደግሞ ጥያቄው ምንድን ነው? ሙሐመድ ደግሞ ምን ብሏል? አንድም ሙስሊም ታከፈረ አንድ ሰው ሙስሊም ከሆነ ያንኛው በትክክል ክፍረቱ ወይን ወደሱ ይመለሳል ወይም ወደዛኛው ይቀራል አይደለ? ኤኒዌይስ እሺ፣ በቁርአንም ከተለያያችሁ በእንትን ከተለያያችሁ አንድ እስከመቶን ድረስ ሙሐመድን እስካልታዘዝከ ድረስ አማኝ አትባልም አይደለ? ቁርአኑ እኮ አንድ ነው። እኮ ችግሩ እኮ ተፍሲር ላይ ነው እኮ። ተፍሲሩ ላይ ከተለያየ ምን ትርጉም አለው? አንድ ነው ብትልም የታላቁ ጌታ ቃል እኮ ነው። ትርጉም ላይ እኮ ነው እንትን መዛሃቦች የራሳቸው እንትን አላቸው እንጂ እኮ ቁርአኑ እኮ አንድ የጌታ ቃል ነው እኮ፣ የተለያየ እኮ አይደለም እኮ። አሁን ችግሩ ምን እንደሚያመጣብህ ታውቃለህ? አንድ ነው ብትልም ሁሉም የተለያየ ትርጉም ካለው አንድ አይደለም። በቃ በቁርአኑ አንድነት እያመንክ አይደለም። ምክንያቱም አንደኛው አንተ አላህ እጅ አለው ስትል፣ ያኛው ደግሞ እጅ ካለው እሱ ጦጣ ነው ወይንም ደግሞ ፍጡር ነው ይልሃል። አንተ አላህ ነው የሚመጣው ስትል የሚመጣ የሚወጣ የሚቀመጥ ከሆነ እሱ ደግሞ ፍጡር ነው ፈጣሪ አይደለም ይልሃል። ያንተን ፈጣሪ ቁርአን ላይ የገለጸው ባህሪው ነው ያልከውን እሱ ደግሞ ያንተን ፈጣሪ ምን እያለው ነው? ፍጡር ነው እያለው ነው። ይሄ ደግሞ ምን ያመጣባል? ያንተን ፈጣሪ ፍጡር እያለው እሱም ሙስሊም ነው ወይ እኮ? ይኸውልህ ይሄ ብዙ መከፋፈል ያለው እፎይ እንደ ሀገራችን ነው። ተው እንደ ዓለማችን እንደ ዓለም አይደለም። እኛ ሙስሊሞች ብቻ ነን እኮ። ይኸውልህ እንደ ዓለም አይደለም፣ እንደ ዓለም ነው ወንድማችን፣ እንደ ዓለም ነው። የሙተዚላዎችን ታሪክ ታውቃለህ? እኔ እንጃ። በደንብ አጥና። ሙተዚላዎች ምንድነው? አሻሪ ምንድነው? አታሪ ምንድነው? እነኝን መለስ በልና አጥና። መምህር እንኳን ደህና መጡ። ጤና ይስጥልን። እንደምን አላችሁ? እንዴት አመሻችሁ? ደህና ናችሁ ወይ?
ድንቅ ውይይት ነው። በጣም ስንጠፋ ብቅ እንበል ብለን ነው። ጠፋህ ለምን እፎይ ቤት አትመጣም የሚሉ መልእክቶችን በዙና ዛሬ ተከሰትን። ደህና ሰነበት ወይ? እንደምን አለ? አለን ይመስገነው፣ ሁሉ ሰላም ጤንነት እንደ ቸርነቱ ደህና ነን። ዛሬ ደግሞ ድንቅ ውይይት ነውና በክርስትናም እኮ ብዙ አይነት አስተምህሮ ያላቸው ግለሰቦች አሉና በእኛ ግን አንዲት ሃይማኖት አንዲት ኦርቶዶክሳዊት ቤተክርስቲያን ናት ያለችና መጽሐፍ ቅዱስን ብቻ ስለጨበጠ በራሱ የሚተረጉም የእግዚአብሔር መንግስት ተካፋይ አይሆንም። በእኛ አስረግጠን የምንናገረው ማለት ነው። አንድ ሰው መጽሐፍ ቅዱስን ብቻ ይዣለሁ ብሎ በራሱ ትርጉም ተርጉሞ ዞት ከመጣ በእግዚአብሔር ቤት ተቀባይነት የለውም እና በዚህኛውም እንደዚህ እንዲለዩልን ለጠቅላላ እውቀትም ስለሚጠቅመን ጥሩ ውይይት ነው ለማለት ነው። እየሰማን ነው። ኃይለማርያም በርቱ፣ ያው አምላክ ያበርታል። እሺ ቴንኪው። ያ እኛ እንግዲህ መምህርም እንዳሉት ምንድነው እሱ የፈለገ ተመሳሳይ ከኔ ጋር ኦርቶዶክስ ነኝ ቢል መጽሐፉን ያላውድ ያላባቶች አስተምሮ በራሱ የተለየ ትርጉም የሚሰጠው ከሆነ ይወጣል። በቃ ከክርስትና ምንም እንደራደረው ነገር የለም። አንድ ነው ምናምነው እኮ ክርስቶስን ያምናል እኮ እንደዚህ ቤተክርስቲያን ይሄዳል እኮ መጽሐፍ ቅዱስን ይዟል እኮ ነው። የተለየ ትርጓሜ ካመጣ ለምሳሌ ክርስቶስ በደመና እመጣለሁ ብሏል። ቅድም አሳያችኋል። ማቴዎስ ወንጌል ምዕራፍ 24:30 ላይ፣ ማቴዎስ ወንጌል ምዕራፍ 25:30 ላይ፣ ዮሐንስ ራእይ ምዕራፍ 1:7 እና 17 ላይ ክርስቶስ እንደሚመጣ በደመና ተናግሯል። አይ ክርስቶስ አይደለም የሚመጣው ክርስቶስ አይመጣም ብሎ ቢል ክደት ነው። የወጉት ሁሉ ያዩታል ያዩኛል እመጣለሁ ብሎ እሱ አይደለም ሌላ አካል ነው የሚመጣው ቢል ሊትራሊ ክደት ነው። ክርስቶስን እየካደ ነው። የሚጠብቀው ሌላ አምላክ ነው። ሌላ ጣዖት እየጠበቀ ነው። ጣዖት እየጠበቀ ነው። አምላክን ሳይሆን በአይምሮ የሳለውን ጣዖት እየጠበቀ ነው እና ከክርስትና ይወጣል ኮምፕሊት። ምንም ኮምፕሮማይዝ የምናደርገው አይኖርም ነው። ስለዚህ በግልጽ በደመና እመጣለሁ ከመላእክቱ ጋር እመጣለሁ መላእክቶቹን ልካለሁ ክርስቶስ ብሎ ሳለ ኖ ክርስቶስ እኮ አይደለም በደመና የሚመጣው የተወጋው ክርስቶስ ሳይሆን ሌላ አካል ነው የሚመጣው፣ ወይንም ደግሞ ትእዛዝ ነው የሚመጣው እሱ አይመጣም ምናምን ነገር ብትል ትወጣለህ በቃ ከክርስትና። ምክንያቱም አምላክን ነው እየካድክ ያለው። አይ ክርስቲያን ብሏል እኮ እናመቻቸው እናስማማው ቁጥራችን እንዳይጎል ምናምን ነው አንልህም። የዘላለም ህይወት ጉዳይ ስለሆነ የድነት ጉዳይ ስለሆነ ህይወት የሚገኝበት ስለሆነ፣ ስለዚህ አሁን ቁርአናችሁ ላይ በግልጽ አላህ ይመጣል በደመና ውስጥ ይላል። ምንም እንኳን አላህ ከአርሽ በላይ ነው ከፍጡራን ጋር አይነካካም ወደ ፍጡራንም አይገባም ብትሉንም ይሄው ገባ። እስከ ቂያማ ቀን ድረስ ወይንም አይገባም በሉና ተናገሩት። እስከ ቂያማ ቀን ድረስ ነው ወይንም ካልገባም እስከ ቂያማ ቀን ድረስ ብቻ ይሆናል ማለት ነው። whoever denies a verse a verse of Quran permissible to strike his neck። አንድ ሰው ቁርአንን ማንኛውም ቁርአንን ቢክድ ምን በሉት አንገቱን ቁረጡት ነው የሚለው ሐዲሱ። ክደት ነው። አላህ ይመጣል እያለ አላህ አይመጣም ካለ ምን አድርጉት ይላል? አንገቱን ቅጨው ነው የሚለው በእስልምና። ማንኛውም በአንድ የቁርአን አያ እንኳን ከተከራከራችሁ ከእስልምና ትወጣለህ ነው የሚለው። ስለዚህ አላህ ነው የሚመጣው፣ ትእዛዙ ነው የሚመጣው በግልጽ ሙሐመድ ሱራው ምንድን ነው? ሱረቱ በቀራ የላሚቷ ምዕራፍ 210 ላይ። እሺ ሱራ 89 ቁጥር 24 ባልሳሳት አንዴ ቼክ አድርግልኝ። እሺ ቁጥር 21 አድርገው እስኪ። ተው ምድር ደግማ ተሰባበረች። ከፍ አድርገው እስኪ እስከ 23 አንብበው። መላእክትም ሰልፍ ሆነው
ጌታ በመጣ ጊዜ ሉክ መላእክት ተሰልፈው ጌታ ምን ባለ ጊዜ? በሚመጣ ጊዜ፣ ምድር በምትሰባበር ጊዜ፣ ገሃነምም በምትሞላ ጊዜ ማለት ነው። እዚህ ጋም ማን ነው ያሉት? ትእዛዙ በመጣ ጊዜ ነው ያሉት። የማመዜንን ቁርአን ደግሞ ቼክ አድርግልኝ እስኪ። እፎይ ምን መሰለ የኛ ኡስታዞች እንዳስተማሩን ከሆነ አላህና አላህ ብቻ ነው ወደዚህ ምድር የሚመጣው። ቅጣቱም ምንም አይደለም። አላህና አላህ ብቻ ነው የሚመጣው። ስለዚህ ያንኛውን ቁርአን አትቀበለውም ማለት ነው። ትእዛዙ ነው የሚመጣው የሚለው አንቀበልም። ኦኬ፣ ይሄንኛውን ቁርአን እንዴ እስቲ እናንተ ከጅማሬ እየነገርኩ ነው። እኚህ ካጂ ናቸው፣ ሙስሊሞች አይደሉም። ሙስሊሞችን ሊያዋክቡ የገቡ ናቸው፣ ሙስሊሞች አይደሉም። ሙስሊሞች ነው ብለህ ከኛ ጋር ልቀላቅላቸው አችልም። ሙስሊሞች አይደሉም። በግልጽ እየነገርኩ ነው። ምን ይላል? ጌታ በመጣና ጌታ ነው የሚለው ትእዛዙ የሚላለው ጌታን በመጣና መላእክቱም ሰልፍ ሆነው በመጡ ጊዜ። ስለዚህ የማመዜን ቁርአን በግልጽ አላህና መላእክቱ ነው የሚመጡት ብሎ ነው ያስቀመጠው። የሙሐመድ እንትና የሐጂ ሀቢብ ሳኒ ደግሞ ትእዛዙ ነው። ትእዛዙ በመጣ ጊዜ ግልጽ ልዩነት ነው። ስለዚህ አሁን ሜቢ አይመን አገኘኸው ሱረቱ በቀራ 210 ላይ ወይንም ደግሞ የኛው 89ኛው አያ ከቁጥር 21 እስከ 22 23 ድረስ ተመልከቱ።